የትኛው ነው ትክክለኛው? ኦን ዘ ባስ ወይስ ኢን ዘ ባስ? ትንሽ ስህተት ትልቅ ትርጉም። የእንግሊዝኛ የአረፍተ ነገር ፍሰት የሚወሰነው በትንንሽ ቃላት ነው፣ በመስተዋድዶች ወይም ደግሞ ፕሪፖዚሽንስ። እነዚህ ቃላት የአረፍተ ነገር ትርጉምን በቦታ በጊዜ እና በአቅጣጫ ያጣብቃሉ። ለምን ይሳሳታሉ? ኢን እና ኦንን ጨምሮ ሌሎች መስተዋድዶችን አጠቃቀም ካላወቃችሁ የአረፍተ ነገራችሁን ሙሉ በሙሉ ይቀይራል። አብረን እንየው። እንግሊዝኛን በሙሉ በራስ በመተማመን ለመጠቀም እነዚህን ቁልፍ የመስተዋድድ ሚስጥሮች ማወቅ አለባችሁ። ሼር አድርጋችሁ እውቀቱን አብዙት። ቦታና አቀማመጥ፣ ሎኬሽን ኤንድ ፖዚሽን። መስተዋድዶች አንድ ነገር የት እንዳለ በትክክል ይነግሩናል። ኢን ውስጥ ማለት ሲሆን በትልቅ ቦታ ወይም በውስጡ በተከበበ ቦታ ውስጥ መሆኑን ያሳየናል። ምሳሌ the book is in the box፣ መጽሐፉ በሳጥኑ ውስጥ ነው። ኦን ላይ ማለት ሲሆን በአንድ ነገር ገጽ ላይ መሆንን ወይም መያያዝን ያሳያል። the pen is on the table፣ ብዕሩ በጠረጴዛው ላይ ነው። አት ላይ ወይም ደግሞ ጋራ ማለት ሲሆን በተወሰነ ነጥብ ወይም ስፍራ ላይ መሆንን ያሳያል። ምሳሌ she is at the bus stop፣ እሷ በአውቶቡስ ማቆሚያው ላይ ወይም ደግሞ በአውቶቡስ ማቆሚያው ጋር ናት። አንደር ስር ማለት ሲሆን ከአንድ ነገር በታች መሆንን ያመለክታል። ምሳሌ the cat is sleeping under the chair፣ ድመቷ ከወንበሩ ስር ተኝታለች። ጊዜና የጊዜ ክልል time and duration፣ መስተዋድዶች አንድ ድርጊት መቼ እንደተፈጸመ ወይም መቼ እንደሚፈጸም ይገልጻሉ። አት በማለት ሲሆን ለትክክለኛ ሰዓቶች ያገለግላል። ምሳሌ we meet at 7 o'clock፣ በ7 ሰዓት እንገናኛለን። ኦን በማለት ሲሆን ለቃላትና ለተወሰኑ ቀኖች ያገለግላል። ምሳሌ I was born on Sunday፣ እኔ የተወለድኩት በእሁድ ቀን ነው ወይም በእሁድ ዕለት ነው ልትሉ ትችላላችሁ። ልዩ ጥሪ ለአዲስ አበባ ሰሚት ኮንዶሚኒየም አካባቢ ለምትገኙ ወላጆች፣ ልጆ የእንግሊዝኛ ቋንቋን ከፈለጉት በላይ አቀላጥፎ እንዲያውቅ ይፈልጋሉ? በትምህርት ቤት የእንግሊዝኛ ውጤታቸውን ማሻሻልስ ይፈልጋሉ? መፍትሄው እኛ ጋር ነው። ልጆቻችሁ መሰረታዊ የቋንቋ ህጎችን እንደ መስተዋድድ በአማርኛ ማብራሪያ ተደግፈው በቀላሉ እንዲማሩ አጋጣሚ ፈጥረናል። የመጀመሪያውን ሳምንት ፕሮግራም ፍጹም በነፃ ሞክረው ጥራቱን ያረጋግጡ። ባዮ ወይም ደግሞ ካፕሽን ላይ ያለውን ስልክ ቁጥር ተጠቅመው አሁኑኑ ይመዝገቡና የልጆን የቋንቋ ጉዞ ዛሬ ጀምሩ። ኢን በማለት ሲሆን ለወራት፣ ለዓመታት፣ ለክፍለ ዘመናትና ለረጅም ጊዜዎች ያገለግላል። ምሳሌ they travel in summer፣ እነሱ በበጋ ይጓዛሉ። ፎር ለማለት ሲሆን የቆይታ ጊዜን ያሳያል። ምሳሌ I have been studying for 2 hours፣ ለ2 ሰዓታት ስማር ቆይቻለሁ። እንቅስቃሴ እና አቅጣጫ movement and direction፣ መስተዋድዶች እንቅስቃሴን ወይም መድረሻን ያሳያሉ። ቱ ወደ ማለት ሲሆን ወደ አንድ ቦታ መሄድን ወይም ደግሞ እንቅስቃሴን ያሳያል። ምሳሌ she went to the store፣ ወደ ሱቅ ሄደች። into ውስጥ ማለት ሲሆን ወደ አንድ ነገር ውስጣዊ ክፍል መግባትን ያሳያል። ምሳሌ he jumped into the water፣ ወደ ውሃው ውስጥ ዘለለ። from ከማለት ሲሆን የመነሻ ቦታን ያመለክታል። ምሳሌ I received a letter from him፣ ከእሱ ደብዳቤ ደረሰኝ። across አቋርጦ ማለት ሲሆን ከአንድ ጎን ወደ ሌላኛው ጎን መሄድን ያሳያል። ምሳሌ we walked across the bridge፣ ድልድዩን አቋርጠን ሄድን። አራተኛው ነጥብ የተለመዱ ጥምር መስተዋድዶች ወይም ደግሞ common prepositional combinations የምንላቸው አንዳንድ ጊዜ ስሞች፣ ቅጽሎች ወይም ደግሞ ግሶች በተወሰኑ መስተዋድዶች ብቻ ጥቅም ላይ ይውላሉ። ማለትም phrasal verbs and prepositional phrase ሊሆኑ ይችላሉ። ይህንም በቃላት መያዝ ያስፈልጋል ወይም ደግሞ ሜሞራይዝ ማድረግ ማለት ነው። እነዚህ የተለመዱ አባባሎች እንደማለት ነው። good at something፣ በሆነ ነገር ጎበዝ። wait for someone፣ አንድን ሰው መጠበቅ። agree with someone፣ ከአንድ ሰው ጋር መስማማት። መስተዋድዶች የአረፍተ ነገር ግንባታ መሰረቶች ናቸው። በትክክል ተጠቀሙባቸው። መልካም ጊዜ።